የኢትዮጵያ አየር መንገድ ዓለም አቀፍ የሴቶች ቀንን አስመልክቶ ወደ 8 መዳረሻዎች ሙሉ በሙሉ በሴት ሙያተኞች የሚመራ በረራ አድርጓል። 95 ሴት አብራሪዎች ያለው አየር መንገዱ የስምንቱም የበረራ መርሃ ግብሮች ከፓይለት እስከ አየር ትራፊክ ተቆጣጣሪ ያለውን የስራ ሂደት ሙሉ በሙሉ በሴቶች እንዲመራ አድርጓል። 40 በመቶ የአየር መንገዱ ሰራተኞች ሴቶች መሆናቸውንም የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ገልጸዋል። This year's celebration is special. We are prepared to conduct all women function flights. ዓለም አቀፉን የሴቶች ቀን ስናከብር ወደ 8 መዳረሻዎች ላይ በሴቶች ብቻ የሚመሩ በረራዎችን በማድረግ ነው። ከዓለም አቀፍ መዳረሻዎቻችን መካከልም ካይሮ፣ ጅቡቲ፣ ናይሮቢ፣ ፍራንክፈርት፣ አክራና ሙምባይ ይጠቀሳሉ። ከሀገር ውስጥ ደግሞ ወደ ድሬዳዋ በረራ ይካሄዳል። ይህ በኢትዮጵያ አየር መንገድ ግሩፕና በአቪዬሽን ኢንዱስትሪ ውስጥ የሴቶች ሚና እያደገ መምጣቱን የሚያሳይ ነው። በአሁኑ ወቅት በአየር መንገዳችን የሰው ኃይል ውስጥ 40 በመቶ የሚሆኑት ሴቶች ናቸው። 35 በመቶ የሚሆነውን የአመራርነት ቦታንም ይዘዋል። ምንም እንኳን ገና ብዙ መስራት ቢጠበቅብንም 95 አብራሪዎቻችንም ሴቶች ናቸው። በሴቶች ብቻ የተደረጉ 8ቱ የበረራ ሂደት ላይ ለሚሳተፉ ሙያተኞች ሽኝት በተደረገ መርሃ ግብር የተገኙት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ የሴቶችን አቅም ለማጎልበትና ተጠቃሚነታቸውን ለማረጋገጥ ሁሉም አካላት የበኩላቸውን መወጣት እንዳለባቸውም ጥሪ አቅርበዋል። Ensuring gender equality and women's empowerment የጾታ እኩልነትን ማረጋገጥና ሴቶችን ማብቃት ለመንግስትና ለሲቪክ ማህበረሰቦች ወይም ለልማት አጋሮች የሚተው ጉዳይ አይደለም። የግሉ ዘርፍና የግል ተቋማት ሴቶችን ለማብቃት ሚናቸውን መወጣት አለባቸው። ሴት አመራሮችን የበለጠ መፍጠር ይገባል። እንዲሁም ሴቶችን የሚያግዙ ፕሮጀክቶችን ፋይናንስ በማድረግ ማገዝም ይገባል። የልጅነት ህልማቸውን የአገር ኩራት በሆነው አየር መንገድ እውን በማድረጋቸውና በሴቶች ብቻ በሚመራው የበረራ መርሃ ግብር መሳተፋቸው እንዳስደሰታቸው አብራሪዎቹ ተናግረዋል። ያው ልጅ ስንሆን ብዙ አይነት ህልሞች አሉን፣ ይቀያየራል ህልሞቻችን። ግን አንደኛው ህልሜ ነበር ፓይለት መሆን እና እሱን አሳክቻለሁ። ጥሩ ነው። አንደኛው በረራ ላይ ያለውበት ደስ ይላል በጣም። አንድ ላይ ሙሉ ሴቶች ብቻ ያሉበት በረራ ላይ መሳተፍ ጥሩ ነው። ምን ያህል ምን እንደምንችል ሴቶች እንደምንችል ማሳየት የምናሳይበት በረራ ነው የሚሆነው። በጣም ክብር፣ በጣም ኩራት ይሰማኛል። በጣም ደስተኛ ነኝ። ሙያውንም በጣም የምወደው ሙያ ውስጥ የምፈልገው ሙያ እየሰራው ስለሆነ በጣም ደስ ይለኛል። በተለይ ደግሞ እንደዚህ አይነት ታሪካዊ አይነት በረራዎች በመሳተፌ እጅግ ክብር ይሰማኛል። በጣም ደስተኛ ነኝ። የኢትዮጵያ ሲቪል አቪዬሽን ባለስልጣንም በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኘውን የአየር ትራፊክ ቁጥጥር ማዕከል ሙሉ በሙሉ በሴት ባለሙያዎች እንዲመራ አድርጓል። የወንዶች ብቻ ተደርጎ በሚታሰበው ዘርፍም ሴቶች በብዛት እየተሳተፉ መሆኑን ተገልጿል። የሀገር ውስጥና የውጭ ሀገር አውሮፕላኖች የትራፊክ እንቅስቃሴ በአንድ መቆጣጠሪያ ማዕከል ለመቆጣጠር የሚያገለግሉ የቅኝት መሳሪያዎች፣ የአውሮፕላን ግንኙነት የሚያገለግሉ መሳሪያዎች እንዲሁም የአውሮፕላን አብራሪ የበረራ አቅጣጫና ርቀት ጠቋሚ መሳሪያዎችን ያልተቋረጠ ክትትል በማድረግ የተከላና የጥገና የኢንስፔክሽን የካሊብሬሽን ስራዎችን በዓለም አቀፉ ሲቪል አቪዬሽን ድርጅት አይኪኦ ስታንዳርድ መሰረት በማከናወን የተቀላጠፈና ደህንነቱ የተጠበቀ ከአደጋ ነፃ የሆነ የ24 ሰዓት የማያቋርጥ የአውሮፕላን በረራ እንዲኖር ፍል ነው። በሁለቱ ተቋማት የተከናወኑት እነዚህ ተግባራት በኢትዮጵያ አቪዬሽን ታሪክ ውስጥ የሴቶች ሚና ወደ ላቀ ደረጃ መሸጋገሩን ማሳያ መሆን እንደሚችልም ተመላክቷል።